ወይኔ አቸውጣን የምሬን ነው ፈጣሪ ሲተፋቸው በስማ በቀይ ወጥቶባቸው ማሸነፍ ነበረብን። ማን ያለ ሁለት ሴንተር ባክ ያውላ ተጫዋች እኔ ግን ያውላ ተጫዋች ተጎድቶብኝ ገብቼ የሰው ሜዳ ላይ እንደዚህ ማረገው ምንድነው? የምሬን ቼልሲ በቀይ ወጥቶበት ማለት ማሸነፍ ነበረብን ዛሬ። በጣም ነው የተናደድኩት የምሬን። ለምን አቻ ያናድደኛል? አንደኛ ላይ ያለው ሰው ነኝ። አንደኛ ያለው ሰው ደግሞ አቻ ያናድዷል። በጣም ማለት ነው በጣም የሚያናድድ ጨዋታ ነው ዛሬ ጨዋታው። እንደውም ከጠበቅኩት በታች የተጫወት ነው ከጠበቅኩት በታች ማለት። ሳካ ግን ምን አይነት ሰው ነው? ኩኩሬላ ምናምን ብላክ ነው ሳካ ዳንክ ያደርግብሃል። ሜሪኖ ደግሞ እዛ ጋር ይችላል። በቃ በጣም ነው የሚችለው። ማን ምንድነው የሚሻለን? እሺ በቃ ማዱዌኬ ገብቶ ነበር። ማን ወይኔ ጉዳታችን ማን ሳሊባና ጋብርኤል ቢኖሩ ማለት ነው ዛሬ ጉዳቸው ነበር። በጣም ጉዳቸው ነበር። ህይወታቸውን ብልሽት ነበር የምናደርገው። ማን በጣም ነው የተጫወቱ። በሚያስጠላ ሁኔታ ነጥብ ጥለናል። ቤተሰብ ካይሴዶ ምን ሆነ ነው? በፈጣሪ ስም ቸልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቶኒ ታይለር ላይ እንደዚህ አይነት ፎል ትገባለህ? አረ በስመ አብ! እንዴት ካይሴዶ በቃ ማይሆን ስራ ነው የሰራው። 3 ነጥብ የምንወስደውን ጨዋታ በጣም ነው የተበሳጨሁት። በጣም ያስጠላሉ። በቃ ቸልሲ ቀይ ወጥቶበትም ምን አይነት ዱንዴት ዶሚኔት አድርጎ እንደተጫወተ አይታችኋል። ፈርስት ሃፍ ላይ ሰከንድ ሃፍም ትንሽ ተንገጫገጨ እንጂ በቃ ፈርስት ሃፍ ቅጥቅጥን ያደረግነው ቀይ ወጥቶብን ማለት ነው። የሚያስጠላ ውጤት። እግዚአብሔርን ቸልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል እንኳን ጎል ሊገባበት ሲሞከረበት እናደዳለን። ሲያስጠላ። አንተ ማን ነው? አርቴታ በጣም እረፍ። ይሄ ባህሪ አዋጣህም። አርቴታ አትነጫነጭ። አሰልጣኝ ነህ። በቃ ኩሉን በቃ ያሰልጣኝ ሙድ አራምድ። እንዲህ ነው የሚነጫነጨው። ሲያስጠላ። በእግዚአብሔር በጣም ነው የሚያበሳጨው ውጤቱ። እግዚአብሔር በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት። በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ። እግዚአብሔር ነው የምላችሁ ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቀያሪዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ ምንም ለንደን ቀይናት ምንም አታመጣም። አለቅ እስቃለሁ እንዴ። አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለብህ አንድ ጥያቄ አለ። አንተ ሊቨርፑል ነህ? ምንድነው የምትለብሰው? ቀይ ነው ሰማያዊ አይደል? እና ምንድነው የምትሰራው? ሁሌ እኛ ልናስጥለው አንችልም እኮ። ሊቨርፑል ማግኘት አርሰናልን ፕሪሚየር ሊግ ላይ ማግኘት የሚችለው 2 ጊዜ ብቻ ነው። በየእንትኑ እያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም። በቃ እኛ አንድ ደረሰን እንትና የምንችለውን ሞከርን አይደል እንዴ? የኛ ዳ ነው እንዴ? ፕሪሚየር ሊግ እንዳይበሉም ፈልገ ከዛ ሳታስጥልም ይሆናል እንዴ? የት እንሂድኛ? ይሄንን ወጥ የሆነ ቲም ነው ዋንጫት የምትሉኝ በመቤቴ የተዝረከረከ አቋም በቃ ቼላ ወንድም ጥላ ከለላ ማለት ነው። ሁሉም ይቅርበት፣ አንተ ብቻ በላ ትችላላችሁ። ካይሴዶን የሚያክል በቃ ቁልፍ ተጫዋች ገና 38ኛ ፈርስት ሃፍ ወጥቶበት እንደዚህ ፈተናችሁ አልበለጣችሁ። ከፖዚሽን ውጭ እኮ አልበለጣችሁም እኮ ሙከራ ይበልጣችኋል። ኦን ታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው እንደ ዲክላን ራይስ የወጣው። ምን አይነት አቋም ነው? እንደዚህ አይነት የዋንጫ ቲም አይተናናቅም። እንደው ደና ቆፍጠን ያለ ኳላ የሚያደናበራችሁ ቲም አጣችሁ ነው እንጂ ምንም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር የማይችል የነሆለለ ቲም። አንድ ቲም ጠንከር ብሎ ኳላ ይከተልሽ ብቻ ትደናበር ያለሽ። ይሄ ደከመ ቲም ነው። ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ። ዛሬ ግን ማለት ነው አዳማ ኤቨንት ነበረንና በቃ መቤቴን ነው የምላችሁ። ታውቆኛል የነገርኳችሁ ሰዎች ኮሜንት ላይ ማለት ነው። ይኸውልሽ ቡዳ እንዳልመስላችሁ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል፣
ቼልሲ ከአርሰናል አንድ እኩል ነው የሚወጣው። ምን አለ በሉኝ እያልኩ ነው አንድ እኩል የወጣውና ጭራሽ በቀይ ወጥቶበት ነው አንድ እኩል የወጣውና ይሄ ፎጣ የሆነ ቲምሽ ገና ይዝረከረክልሻል ጎብዬ ገና ይዝረከረክልሻል። ነጥብ ስታንጠባጠቢ እንዳላገኝሽ ዛሬ ስጥት ከመደረግ ትንሽ ነው የተረፍሽው፣ ግን ይሄም ስጥት ከመደረግ አይተናነስም ነው ምልሽ ማለት ነው። አገኝሻለሁ። ቼልሲ እውነትም የለንደን ተወካይ የለንደን ኩራት አንተ ነህ። በቃ ለንደን ኢዝ ኦልዌይስ ብሉ አለቀ። በቃ ምንም የማያጠራጥር በስመ አብ በጎዶሎ እኔ እኮ ኖርማል እኮ ጨዋታ መሰለኝ እኮ እንዴ። በቃ እየወጣበትም እኮ አይመስልም ቼልሲ። ኧረ ቼላው ይችላል፣ የምር ይችላል። ይሄ 3 ነጥብ ይገባ ነበር። አቻ አይገባም፣ ላንተ አቻ አይገባም፣ ማርያምን አይገባም። እንዴ ይሄ ጥናሻም የለንደን ሚዜ ኧረ በመድኃኒዓለም እንዲህ እኔ ቃላት የለኝም። በስመ አብ ምን አይነት ምን ሲያጠቃ አይፈራ፣ በቀይ ወጣበት አይመስል። ይሄ ዋንጫ አንተ ነው። ካንተ ውጪ ማንም ሊበለው አይችልም። ያ የለንደን ሚዜ ሰሞኑን ያዙ ልቀቁኝ ብሎ ኧረ በስመ አብ እኔ ቃላት የለኝም። ቼልሲ ቃላት የለኝም። ማርያምን ወያለው እፈር በቀኝ ወጥቶብኝ ላስጨንቅ። በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም። እና ወንድ ዳኛ እግዚአብሔርን አንድ ፋውል ለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀኝ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ ጨራሽ። አንድ የተሳሳተ ኳስ አገኛችሁ፣ እድሜ ጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ልምድ ነው ነበር። ጆዋፔሮ ምን ይባላል እንዲህ ስንት ነው የከፈላችሁት? እና ማዱዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላበላብ ነው የምናደርገው። ጠብቀኝ። ይችላል ቼላው ይችላል ነው የምልህ። ቼላው ቼልሲዎች ትችላላችሁ። እውነትም የለንደን ኩራት እናንተ ናችሁ። በ10 ተጫዋች ይሄንን ወያለ ነጥብ አስጣላችሁ። ትችላላችሁ። እምነታችንን አደራችንን አልበላችሁ። ትችላላችሁ ነው የምላችሁ። ዋው የሚገርም ቲም። በ10 ተጫዋች አንቀጠቀጣችሁት። እምነታችንን አልበላችሁ። ወደ ዋንጫው ፉክክሩ እንግዲህ ጋብዛችሁናል። እንመጣለን፣ አንቀርም። እመነኝ አንቀርም፣ እንመጣለን። ለአሁኑ ግን የእናንተ ቀን ነውና ይኸው። ዋው ቼልሲ ዋው ትችላላችሁ። ይሄንን የአውሮፓ ምርጥ ነኝ እንግሊዝ ምርጥ ነኝ የሚለውን ይሄንን ወያላ በ10 ተጫዋች ማንቀጥቀጥ ዋው አጨብጭበናል። የምር ላደረጋችሁልን ውለታ እምነታችንን ስላልበላችሁ ስላኮራችሁ እናመሰግናለን። ትችላላችሁ። በቃ ዛሬ አጨብጭቤላችኋል። ነው ድሮም ትመቹኝ ነበረ፣ ከአንድ ሲቹዌሽን በስተቀር ትመቹኝ ነበረ። የዋንጫ ቡድን ናችሁ። በቃ የዋንጫ ምርጥ ተፎካካሪ ናችሁ። የአውሮፓ ምርጡ ቡድን ቼልሲ ነው። የለንደን ኩራት ዋው ለንደን ኢዝ ብሉ። አይላንድ ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው። ይኸው ቼላው ለወያለው የማርያም መንገድ ሰጥቶ ለቀቀው። በቃ እኔ እርሶ ቼላው እያሉ ለንደን ውስጥ ሌላ ወያለ ቢፈጥሩ ለምንድን ነው ለንደንን የምታዋርዷት ነው? እርሶ እያሉ እንዴት እኔ ከወያላ ጋር በሻሸቀ አጣጣፍርኩም ብለው ትልቅ ሰው ሲያወራ ጣልቃ ይግባኝ ነው? ኧረ ቼላው ለአላህ ብዬ ወዶታለሁ። እኔ አሁን መናደር ነው ያለብኝ፣ መደሰት ነው ያለብኝ። ስሜቴ ዝብርቅርቅ ብሏል ማለት ነው። ዝብርቅርቅ ግን እማቀው ነገር ይሄ ቲም ይችላል። እግዚአብሔርን ነው የምላችሁ፣ ይሄ ቲም ይችላል። በቃ ወንድነን ወንዳ ወንድ የሆነ ቲም ነው። በቃ ወንድ አስጨነቅ ነው እግዚአብሔርን እንዲህ ኧረ በስመ አብ ተለጥልጠሽ ነበር ተረፍሽ። ግን ሁሌ ይሄ የቀይ ካርድ ስተት በቃ መቼ እንደሚተውን አላቅም። እኔ ሁሌ ለምን ኬርለስ ይሆናሉ? በቃ ተረጋግተ መጫ አርሰናል እኮ 6 ተጫዋች ቢጫ አይቶ እንዴት ተረጋግተው እንደሚጫወቱ እግዚአብሔርን እንዴት በቃ ይሄ የቀይ ነገር ሊተውን ይገባል። ሳንቼዝ፣ ጄምስ እና ቻሎባ እኔ ከዚህ በኋላ ማለት ቻሎባ አልናገርም። እናንተ ሶስታችሁ በቃ የምር የቼልሲ ደም ያላችሁ ሰዎች
ሁላችሁ ግን የነሱ የተለየ እግዚአብሔር እንችላለን ኤንዞ ማሬስካ ቀይ ሲወጣብን ልክ እንደ ማንቸስተር ዩናይትድ ስተት የሚሰራ መስሎኝ ነበር። ግን ጀግና ጭንቅላት ያለ አሰልጣኝ ነህ። እግዚአብሔር ጭንቅላት ያለ አሰልጣኝ ነህ። በቃ እንደዚህ ምንም ካልደፈረሰ አይጠራም። በቃ በቀይ ወጥቶብን ነው ጎል ያገባንባችሁ። ምንም ማለት አይደለም። 6 ነጥብ ነው እንደርስብሻለን። ምን ችግር የለውም። እንገናኛለን። ሰከንድ ራውንድ ላይ እንገናኛለን። ምንም አያሳስብም ማለት ነው። ከዛ በፊትም ትጠያለሽ። ችግር የለውም። ቼላ ወንድሞቻችን በቀይ እኔ ዛሬ ማለት ነው ስለ ቼልሲ ሳስብ በእውነት ስለ ወንድሞቻችን ሳስብ ስለ ጄምስ አላሰመተው አልችልም። ዛሬ መሃል ላይ ምን ሲሆን ነበረ? ኢዜን ኩክ ነው ያደረገው። ኢዜን በጄምስ ኪስ ውስጥ ብትፈልጉ ታገኙታላችሁ። በቃ በጄምስ ኪስ ውስጥ ኢዜ ይገኛል። ምንም ላችሁ አልችልም። ይኸው ቼልሲ ፋንስ፣ ይኸው ዛሬ ዩናይትድን ብሉ ማሊያ ነው የለበስኩት። ወንድሞቻችን እንደሆናችሁ ላሳያችሁ። እንወዷቸዋለን። ቼልሲ ይሄን ዓመት ይበላል ዋንጫው። ቼልሲ ይበላል ነው የምልሽ ፓፓ። እየመጡ ነው። ታገሉ። አርሰናል ደካማ ጎኑ እየተነቃበት ነው። በፊት ጎል አይጋበት፣ አሁን ጎል እየገባበት ነው። በቀይ ካይሴዶ ደግሞ ምን አይነት ስራ ነው የሰራው? አሳበርከኝ። ብቻ ቼልሲ እንወዳለን።